ጃምፕ በስመ አብ ምን ወጣ? ኧረ በስመ አብ ማታ በልቼ የተረፈ ነው። ኧረ እኔ ሮማን የንግስት ልጅ ምን ወጣኝ? እኔ እኮ ሀገሬ ቢሆን አራቱ እንደዚህ አስደድሬ ይህን አቀብሉኝ፣ ያውጡኝ፣ ያውዱኝ እያልኩ እንዲህ ብዬ የምኖር ልጅ ቁርሴን ባቄላ ሹቅ ባቄላን ሽምብራ ሹቅ። ኧረ ምን ወጣኝ? ምን ልብላ? ምን ይሻለኛል ትላለህ? የናፈቀኝ ጾም ሆኖ የናፈቀኝ ምግብ ገንፎ በላው፣ ቡላ በላው። ወይ የናፈቀኝ ነገር ልፈልግ እስቲ እና ልብላ። ፓስተር ዮኒ ማኛ በጸሎት አሰበን። ስነ ስርዓት ያዛ ዳያቢ ማና ራስን እዛው ያስብ። እኔን ስሜን ቢጠራ ቀላቅለዋለሁ። እዛው ራስን አስቦ ከሆነ ራስን ችለ ያስበ እንዴ አሰበን ይላል እንዴ? ባልሽ ጠፋ። የኔ ባል እኮ ስራ ፈታ አይደለም። ሚዲያ ላይ እንዳንቺ አፉን ከፍቶ የሚሉ ባል አይደለም ያገባሁት። ሂዝ ኢንጂነር 5 o'clock አላርም ሞልቶ ታጥቦ ራሱን አነቃቅቶ 6 o'clock ከቤት ሄዶ 7 ሰዓት ሲል ስራ ላይ ነው። አሁን 7 ሰዓት 1 ሰዓት ኦልሬዲ ሰርቷል። በስሩ በጣም ብዙ ሰራተኛ ሲያንቀሳቀስ የሚውል የኔ ባል እንዳንቺ ስራ ፈት መስሎሽ እዚህ ጋር ከኔ ጋር ቁጭ ብሎ አፉን የሚከፍት መስሎሽ ነው እንዴ? እኔ ደግሞ አይተሽ ደስ ሲለኝ ስራ ሄዳለሁ፣ ደስ ሳይለኝ የግል ስራ ነው የምሰራው። ቀብረር ብዬ የምኖር ንግስት አድርጎ የሚያኖር ባል ነው የሰጠኝ። ለዚህ ነው ምልሽ ትግሬ በሚስቱና በሀገሩ አይቀልድም ምልሽ። ለዛ ነው ንግስት አድርጎ ነው የሚያኖረኝ። እንደኔ አይነት ባል እግዚአብሔር ይስጣችሁ። ያ እንደኔ አይነት ባል ባለው ትርፍ ጊዜ ሁሉ እንደው ሽጎጥ ብሎ የሚያኖር ባል ይስጣችሁ። ለእኔ የደረሰ ለእናንተ ይድረስላችሁ። እኔ ያገኘሁት ባል እንደዚህ አይነት ባል ነው። እኔ ራሱ በቃ ከሱ ውስጥ ቁጭ ስለ ዓለም ሁሉ ጭልም ብላ ብድፍን ብላ ብትቀር ጉዳይ አይደለም። ባሌ ከመጣ ተገልበጥና ተዘቅዘቅ ብዬ ለምን 6000 ሰው አትሆንም ደፍኜ ባሌ ጋር ዱቅ እራታችን ምን እንብላ ምን ይሻለናል ብለን ቲቲቲ ብለን አውርተን ለጥ እንቅልፋችን አርሊ እንለቃለን። እግዚአብሔር ብሎልን 4 ከነቃን 4 ተወዛዝዘን ይሄ ጥይት የማይበሳው አልጋ ነው። እንደ ልባችን ዝቅ ከፍ ብለን ዱድድ አድርገን ጠዋት ፈታ ብለን ሻውራችንን ወስደን ባሌ በጊዜ ወደ ስራው ሞራል ምን ፍቅር ጥግ ድረስ ሰጠችው። ደስ እያለው ስራውን ይሰራል። እኔ ደግሞ ያው ፈታ አብዬ ወደ ስራ ሄዳለሁ። እንደኔ አይነት ባል ይስጣችሁ። ብትስሙት ማጠጉት ብታረጉ ማጠጉት። ሲወጣ ሲገባ ስታዩት አይኑ ጎላ ጎላ ከንፈሮ ወደ ላይ ተባለለት ባል አገኘው። እንደኔ ይስጣችሁ እግዚአብሔር። ምጸልላችሁ እሱ ነው። በቃ እኔ ፈገግ ብዬ ደስ ብሎኝ ነው የምኖረው። መብርሃን ምስክሬ ነው። ውድድ ባሌም ፎንቃ ጥግ ድረስ እንደኔ የምትወዱት ባል ይስጣችሁ። ሌላ ምንም እላችሁ የለም። እንደኔ ደስ ብሎ የሚያኖር ባል ይስጣችሁ። ፎንቃ ጥግ ድረስ እንዴ ወፍ ቴዲን ትወጂዋለሽ? ሞቼ ነው እንጂ የምወደው። ከእኔ ራሱ እድሜ ተቀንሶ ይስጠው ለቴዲ አፍሮ። ቀላል ወደዋለሁ እንዴ? በቴዲ ቀልድ አላውቅም። ቴዲዬ ካይን አውጣው። ቀላል ወደዋለሁ። በጣም ነው የምወደው ቴዲ ከልቤ። ክፉ አይንካው። እኔ በዚህ ምድር ላይ የማይመቸኝ አስመሳይ ሰው ነው። ለምንድን ነው አንዳንድ ሰዎች
አስመስላችሁ መኖር የሚያስደስታችሁ ያልሆናችሁንም ሆናችሁ ሰው ህዝብ ጨዋ እንዲላችሁ ጨዋ ለመምሰል የምትሞክሩ ስብናችሁ ጨዋነት ከሆነ ሰው አይቶ ራሱ ጨዋ ይሆናላችሁ። ካስመሰላችሁ ስታስመስሉ ከተገኛችሁ ይወላችሁ። እኔ በህይወቴ የምጠላው ነገር እዚህ እኔ ቤት ገብታችሁ ማታውቁ ነገር ግን የምትከተሉኝ ከኔ የሆነ ነገር ስትፈልጉ ገብታችሁ ወይ ሮማን ወይ ጉራጌ ነኝ እኮ ወይ የሰፈርሽ ነኝ ልጅ እኮ ገብታችሁ አውርታችሁ ቤተኛ አንድ ቀን ሁለት ቀን ትሆኑና ሮማን ከዛ የሆነ ነገር እንዲፈልጌ ነው የምትሉኝ ሰዎች በጣም ከኔ ምንም አይነት እርዳታ አታገኙም። እመብርሃን ምስክሬ ነው የምላችሁ። ለምን እንደተጠጋችሁኝ ያወቅኩ ድረስ ከኔ ምንም አታገኝም። ቀጥ ብለሽ መተሽ እኔ ጋ ሮማን በውስጥ እፈልግሻለሁ እንዲህ አይነት ነገር ፈልጌ ነበር፣ ግን መታችሁ እዚህ ለማስመሰል እወድሻለሁ እንደዚህ ብለህ ካወራ በኋላ 2 ቀን ቁጭ ብለህ ብዙ ጊዜ ይዣችሁ ጢማችሁን ብዬ አባረርኳችሁ አላችሁ። እንዲህ አይነት ሰው አይመቸኝም። ሌላው ቤዛ እግዚአብሔር ምስክሬ ነው። ዘመዴ ብትሆኝ የገኒየ ስለጠራሽኝ ምናምን ስላረግሽ እኔ ሮማን በእንደዚህ አይነት ዩሉንታ እምተውሽ ከመሰለሽ ይሄ የመጨረሻ ማስጠንቀቂያ ነው የምሰጥሽ። ካለሽ ተከትለሽኝ ገብተሽ ወይ በእናታችሁ ስለ ሰው ባታወሩ እንጫወት። ውሸታም አስመሳይ ሰው ፊት ጨዋ ለመምሰል የምትሞክሪ ጨዋ ግን አይደለሽም። አስመሳይ ሰው አይመቸኝም። ቁጭ ብለሽ ስለ ሰው ስትፈተፍች ነው የምትዩ። አታስመሲ። በሰው ዘንድ ጨዋ ለመምሰል አትሞክሪ። እንደዚህ አይነት አስመሳይ ጉራጌ አይመቸኝም። እኔ ለስሙ ጉራጌ ነሽ፣ ለምን ታስመስያለሽ? አስመሳይ ሰው አይመቸኝም። ለምን የእናቴ ልጅ ለምን አትሆኝም? እኔ አስመሳይ ሰው አይመቸኝም። ገብታ ከስር እኮ ቁጭ ብላ ዳልቻም የሚያወራውን ማን የሚያወራውን አዳምጣ ገባች። ከገባች በኋላ እኛ እየቀለድን ነው። ውይ እንደው አውርታ ከቻላችሁ የሰው ስም ባታነሱ ቁጭ ብላ አጣጥማ ከስለ ሰው እንደሚወራው ቃ ከገባች በኋላ ስለ ሰው ባታወሩ። አስመሳይ ሰው በጣም ነው የምጠየፈው። መብርሃን ምስክሬን። ለምን የእናቴ ልጅ አትሆኝም? እንደዚህ ነው የምናገርሽ። ከዚህ በኋላ አንድም ነገር ስታስመስይ ላግኝሽ እኔን አታገኝም። ሴጣኗን ሮማን ነው ላይሽ ላይ የምለቅብሽ። አስመሳይ እንደዚህ አስመሳይ አትሆኑ። ወደዛ ጨዋ ለመባል እዚህ ጻድቅ አትበሉ ውሸታሞች። እኔ በጣም ነው የሚያስጠላኝ እንደዚህ አስመሳይ ሰው። እንደው እንዴት ነው የምችሉበት? መስዬ ያለች እንዴ? የእናቴ ልጅ ለምን አትሆንም? አስመሳይ ሰውን ያልወድ የማትሆኑትን ነገር ልሆን አትበሉ። ሰማንም። እሺ የኔ እናት ችግር የለሽ አለሁልሽ። አንቺ እንዴት ነሽ? ሳይሰሙ ቀስ ብለን እናውራ። እንዴት ነሽ? ቀሰበ አይዞልሽ። እንዴት ነው እዛ ያለው? እንዴት ነው ሲስተሙ ሁኔታው እናንተ ጋር? አረ ምንም አይልም። ባናትሽ ተይ። እሺ እኛ ጋር እረፍት የለም፣ ግን ታውቂያለሽ ልጅ መታ ደግሞ ሰላም ብለሻለች። ሰላም በይልኝ የኔ እናት። እንዴት ነሽ? ቆይ በስልኳ ታወሪያለሽ፣ እዚያ ታወሪ። ስልኬ ሰጥሻለሁ። እሺ አዎ ስልክሽ ይሄም የኔ ስልክ ነው። አበብዬ 0044 ብለሽ ሀይ ብትይ ታገኘኛለሽ። እሺ በማርያም በሀቂ በይ። እግዚአብሔር እኔ እኮ አልደውልም እፈራለሁ። እኔ ጋር ምን አስፈራሽ? እንደውም ያኔ ለእኔም ለአንቺም አይደለም አብይ አህመድ የደወለልን። ኦኬ አንቺ ሌባ በውስጥ እናውራውና ለሁለት አብረን ቅርብ ለቅርብ የሆነ ቤት እንዲሰጠን፣ ግን ቤት ሁለታችን። እሺ በቃ ይመችሽ። እነሱ ገና ላልተነሱ። ዌልካም ቱዴይ። ኦኬ መብራቱ እና በቃ ሽሮ ይሻለሁ። በውስጥ እናውራ አራድዬ ውስኪ አውሪያችሁ ፎርጌት እና ሰላም ብያለሁ። ሁላችሁ እንኳን አደረሳችሁም። ዛሬ የተቀደሰ ቀን ነው።
ፀሐዩ ያምራል። በጣም የሚያምር ቀን ነው። ፈጣሪ ከእናንተ ጋር ይሁን። በጣም የተቀደሰ ይሆንልን። ሁላችሁ እንኳን አደረሳችሁ ብያለሁ። እንኳን አብረደስ አበብዬ። እንግዲህ ለማታውቋት አይኔ ሁላችሁም ታውቋታላችሁ። ፌመስ ናት እርግጠኛ ነኝ። ግን አበቢ ገጣሚና ዘፋኝ እህታችን፣ ግጥሟን ብዙ ሰው እየሰረቃችሁ እዚህ ሚዲያ ላይ የምታቀርቡ፣ እሷ ግን ግጥሟ ፈልቆ ፈልቆ አያልቅም። ብሰርቁም አዳዲስ ግጥሞች በማምጣት ኧረ እኔም ቢሰርቁን ችግር የለ። ሰላም ይስጡኝ። ሰላምሽ ሮሚኝ ሰላም ይስጡኝ። እኔ አልፈልግም የሚሰርቁት። በጣም ቲክቶክሽን ለምን ነው የሚያዘጉብሽ? እሱ እኮ ነው የምልሽ እናትዬዋ። እሱ ነው ችግሩ። በዛ ላይ ስንት አይነት ቋንቋ የምታውቅ፣ ስንት አይነት ቋንቋ ነው አበቢ የምታውቂው? ታለንትሽን ንገሪያለሽ። እኔ 80 በታች 80 በታች 87 ሀገሮች ቋንቋ የምትችል 87 ማንም አባ ኢትዮጵያዊ ወንድ ብትል ሴት የለህም ብለን እየነገርን ነው። 87 ኦልሞስት ኢትዮጵያ ውስጥ ያለው ቋንቋ ፎርጌት ከኢትዮጵያ ውጭ እኔ 7 ቋንቋ ይችላለሁ። ከኢትዮጵያ ውጭ ምንድን ነው? እንግሊዘኛ፣ ፍራንስ፣ አማርኛ፣ ፍራንስ፣ እንግሊዘኛ፣ ኔደርላንድ፣ ዳችላንድ፣ ቱርክ 8 ከዛ በላይ ይችላሉ። በጣም ነው ጎበዝ። ኦሮሚም ለምን መሰለሽ እኔ አይምሮ በጣም ለምንድን ነው ይቀበላለሁ። ሰው መርዳት ይፈልጋሉ በጣም እነሱ አሁን ለእርዳታ የሆነ ነገር ሲፈልጉ ወይ በቃ ብዬ ማገዝ አለ አይደለ? ለእነሱ ጎን ላይ መሆን ይፈልጋለሁ። በጣም የታወቀ እኮ ነው። እና የሆነ ታውቂያለሽ ከደቦ ከመጡ የሆነ ነገር የማይችሉ ሰው አለ አይደለ? እነሱ ደግሞ ማስተምር አለብሽ። ትክክል። ያው ማወቅ አለባቸው። ትክክል ነሽ። ቱርክኛ ትችያለሽ? ቱርክ? አዎ ተማም ምን ያቅታታል? ተሸከር ምናምን ነው። ምን ያቅታል? ተሸከር አመሰግናለሁ ማለት ነው። አዶ ስቲ ወደ ጉራግኛ የሚሄዳሉ እንዴ? ኖ አዴ ተሸከር ማለት አዴ ተሸከር ይላሉ። በጣም ጉራጌ ትከርሽማ ጉራጌማ ሀገር ቋንቋ ምንድን ነው? ጉራጌኛ እርሽም ሲል እኮ ጉራጌ ያው ግዶ ያውቃለሁ። እሺ ከሀገር ውስጥ ቋንቋ ምን ነመችው? አየ ገለቶማ ያ አረ ሮሚ ያስከፍልሻል። በቃሽ ንገሪን እንጂ ትግርኛ ቅድም ሰምቼሻለሁ። እንትን ስትይ ነው ግደፍ ኢስ ማለቱ ያው ሰው ሲያወራ አታወራ፣ በእናትህ ተጠንቀቀ ማለት ነው። በትግርኛ ነው። አየ ገለቶማ ያ አመሰግናለሁ ማለት ነው። ኦሮሞኛ በስማ ያስከፍልሻል። ማለማመድሽ ደስ ይላል። ጉራግኛ ስትቻለሽ? ኧረ ጉራግኛ እኔ ፎቶ ላይ ገብተሽ አዳምጪ። እኔ ዘፈንኩ። ኧረ በጉራግኛ የኔ እናት ባለውለታችን
ሲሪየስ ነው። በእኔ ላይ ገብተሽ ፎቶ ላይ ገብተሽ ካላመሰገነሽ እኔ አላመሰገነሽ እዚህ ላይ ባለው። ኧረ የእኔ ቤተሰቦች ሁላችሁም ገብታ ጉራግኛ ዘፈን እኮ እኮ ነው የምልሽ ጻፉላት። አማርኛም ትችያለሽ አይደል? አማርኛ ከዚህ በላይ ልፈንትስ ስለው ልፈነከተው ከዚህ በላይ ኧረ እንዳፈነክችው በጥሬ እግዚአብሔር ተምሪ ማርያምን። ይሄ አራዳ ቆንካ ነው እና እኔ አዲስ አበባ ነኝ ያደግኩኝና ሀውሌት ነው ያደግኩ። ኧረ ማርያምን ሀውሌት ነው ያደግኩ። ጀለስ ኳነሻ። አዎ እኔ ሀውሌት ማዜራ በላይ የሚመራው ታውቂያለሽ? እዛ ነው ያደግኩ። ከ9 ዓመት ሂሳብ አስተማሪ ምናምን ጸባይ ነግርሻለሁ። ነገርኩሽ መሰለኝ። ኧረ ነገርሽኝም። ኧረ እባክሽ ተይ ደህና እግዚአብሔር ሂሳብ አስተማሪ ሲመታኝ ከወላይታ ቤቴ ደድብዶኝ ነግሬሻለሁ። አንቺ ማቲ ሁላ ሰምቶ መድኃኒዓለም በመድኃኒዓለም እዚህ ሁሉ ሰምቶ ወይኔ ዛሬ